ብሩክ ሀይሚን ወደ ቤቷ መለሳት። የትም ያልሰማችሁት አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች፣ ሁልጊዜም ለሰው ቀኑን መልካሙን የምታስቡ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን በመጫን ቤተሰብ ሁኑኝ። ላይክ፣ ሼር ማድረግ አይረሳ። ወደ ቪዲዮ ይገባል። ሀይሚ እንግዲህ ብዙ ነገሮችን ከሰሞኑ እያስተናገደች እንደሆነ አይተናል። በተለይም ደግሞ በብሩክ በኩል የሚመጡ ሴቶች እንዲሁም ብሩክን እንወደዋለን፣ ብሩክን እንፈልገዋለን፣ አንዳንዷ አርግዘው ሌላዋ ደግሞ እንደዚህ ወደዋለው እያሉ ብሩክን ፈልገው የሚመጡ ሴቶች ዙሪያ ብዙ ነገሮችን ስታስተናግድ እና እዛ ቤት ውስጥም ከገባች ጀምሮ ተረጋግቼ እኔ ሰላሜን አግኝቼ አላቅም። እኔ እናንተ መቼ ነው ሰላም ሆነን ቁጭ ብለን ያወራ ነው? 15 ቀን ትንሽ ቀናትን ራሱ ሰላም ሆነን ያወራንበትን ጊዜ አላስታውሰውም። ሁል ጊዜ ሰላም ሆነን ባልኩ ቁጥር የሆኑ ነገሮች ይፈጠራሉ። ሁለታችን ደህና ነን፣ አሁን ሰላም ነን ስል የሆነ ችግር ይመጣል። የሆነ እኔን እናንተን ድጋሚ የሚያጋጨን ነገር ይመጣል። ያ ነገር ደግሞ አሁን እኔ እጅግ እየደከመኝ ነው ያለው። እዚህ ቤት ውስጥ ሆኜ አንተም ብለው የሚመጡትን ነገር አንተም ደግሞ ዝም ብለክ በየዋህነትክና እነሱን የምታሳያቸው ፊት ምክንያት እነሱን በምትሰጣቸው ፊት ምክንያት አንተ ላይ የሚመጡ ሴቶች ያውም ደግሞ እኔን ሳያከብሩኝ እኔ ቤት ውስጥ እያለሁ እኔ ማንነቴንና ለአንተ ምን እንደሆንኩኝም ጭምር እያወቁ ቤት ድረስ እኔ እያለሁ ከሱ ጋር መለያየት አልፈልግም። አፍ አውጥተው ከሱ ጋር እኔ እና እሱ ልንለያይ አልፈልግም፣ ስለናፈቀኝ ነው የመጣሁት እያሉ ቤት ድረስ እንደዚህ ሲገቡ አይተሃልና ይሄንን አንተን ላለማስከፋት አንተን ላለማስቀየምና ከዚህ በኋላ ደግሞ ድጋሚ ምን እናንተ እንዳንጨቃጨቅ ብዬ ዝም ብዬ የያዝኩት ብዙ ነገሮች አሉ። ሆኖም ግን አሁን ላይ በቃ እየከበደኝ ነው ያለው ነገር ሁላ እየከበደኝ ነው። ዝም ብዬ ችዬ ተቀምጫለሁ። ምክንያቱም አንተን ክፉ መናገርና አንተን ማስቀየም ለኔም ብለክ ብዙ ነገሮችን ስላደረክ አንተን ማስቀየም ስለማልፈልግ ቁጭ ብያለሁ ዝም ብዬ። ከዚህ በኋላ ግን እኔ ከዚህ ቤት መውጣት እፈልጋለሁ እንዳለችው በቪዲዮ አይተን ነበረ። ያው ብሩክም አትውጪ፣ እኔ ልውጣ፣ አንቺ ቤት ውስጥ ሆነሽ ቁጭ በይ እና መውጣት ካለብሽ እና እኔና አንቺ እንድንራራቅ ከሆነ ወይም ሰላም የሚሰጥሽ ነገር ብቻሽን መሆን ከሆነ እኔ እወጣለሁ ብሏት ነበረ። ሆኖም ያው ሀይሚ ያን አልፈለገችም። ያልፈለገችበት ምክንያት ደግሞ እኔ አንተ ከዚህ ቤት ብትወጣ ምንም ትርጉም የለውም፣ ምክንያቱም ሴቶቹ እዚህ ቤት መምጣታቸውን አያውቁም። ስለዚህ እኔ ደግሞ ሰላሜን ከዚህ በላይ በእነሱ ምክንያት ማግኘት አልፈልግም ብላ ብሩክ ጋር በስንት መከራ ከቤት እንደወጣች እና ብሩክም እንደሸኛት አይተን ነበር። እንግዲህ ዛሬ ከውስጥ መስመር የደረሰን መረጃ ብሩክ ሀይሚን አውርቷት ወደ ቤቷ ይዟት እንደገባና የራሱን ውሳኔዎችም ወስኖ ከዚህ በኋላ ማንም ቢሆን ቤታችን አይደርስም ብሎ ወደ ቤት ይዟት ሊመጣም ሄዶ አውርቷትም እንደነበረ ሰምተናል እና ከውስጥም መረጃም የደረሰንና የጻፉልን ሰዎችም ያሉን ይሄንን ነው። ሀይሚ እንግዲህ በጣም ጠንካራ ሴት ናት። እንዲሁም በውስጥ መስመር አንዳንዶች ሀሳባቸውን እየገለጹልን ያሉት ሀይሚ ይህን ሁላ ነገር ተሸክማ አንድ ቤት ውስጥ ራሱ እስካሁን መቆየቷ ጠንካራ እንደሆነች ያሳያልና ብሩኬም ቢሆን ከዚህ በኋላ በቃ የምፈልገው አንቺን ብቻ ነው፣ ያንቺን ካሁን በኋላ የማትኝን ነገር ወይም ደግሞ አታደርግ የምትኝን አላደርግም፣ እወድሻለሁ፣ ወደ ቤት ተመለሺ ብሎ ግልጽ ያለ ነገር ነግሯት ወደ ቤት መልሷት ከዛ ደግሞ እሱ ጋርም ያለበትን ነገሮች እንግዲህ ሴቶቹ አንድም ግማሽም ለማጣላት እነሱንም ለማለያየት እውነት ስሜትም ተሰምቷቸው ነው የሚለውን ነገር ራሱ ማንም እርግጠኛ መሆን አይችልም። ወይም ደግሞ ሆነ ብለው እነሱንም ለማጣላት የሚላኩ ሰዎችም ናቸውና ብሩክ በዚህ ነገር ነቃ ሊል ይገባል። ወይም ደግሞ ያለበትን ሀዘኔታና የሚያደርገውን ነገርም ገደብ ሊያደርግና ሊበጅም ይገባል። አለበለዚያ ሀይሚ ሁል ጊዜ እንደዚህ እየተጎዳች እያዘነች እየወጣች ሁል ጊዜ መመለስም የለምና ይህን ነገር ብሩክ ሊያስብበት ይገባል ብለው ከውስጥ መስመር ነግረውናል። ደግሞ ብዙ ጊዜ በጣም ከባዱ ነገር የሚሆነው ያን ነገር ቁጭ ብሎ አብሮ ማየት ነው። ወይም ራቅ ያለ ቦታ ወይም ውጪ ቢሆንና እቤት ድረስ የመምጣት ድፍረታቸው
ለሀይሚ ከባድ ያደርገዋል። ውጪ ቢሆን ሌላ ቦታ ቢሆን ያ ነገር ወይም ከአይኗ ስር እንኳን ባይሆን ያን ያህል በዚህ ልክ ባልከበዳት ነበር። ሆኖም ግን አይኗ ስር ቤት ድረስ እየመጡ በዚህ ልክ መድፈር ራሱ ምን አይነት ሴቶች ቢሆኑ ነው? ምን አይነት ቤት የሌላቸው ወይም ደግሞ ቤተሰብ የሌላቸው የማያከብሩ ቤተሰቦቻቸውን ለራሳቸውም ጭምር ክብር የሌላቸው ሴቶች ሲሆኑ ነው ቤት ድረስ ወንድና ሴት ያሉበት ቤት ድረስ እየመጡ እንደዚህ አይነት ነገር የሚያደርጉት እና በዚህም ጉዳይ ሀይሚን ብትሆን ልትነቃ ይገባል። ምክንያቱም ደግሞ ይህ ነገር ብሩክ ሆን ብሎ እያመጣው ያለው ነገር አይደለም። ይህ የሚታይ ነገር ነው። እሱም እያለ ነበር እኔ ኑ አላልኳቸውም ወይም ደግሞ እኔ ወደ ቤቴ አልጠራዋቸውም። እኔ እነሱ ውስጥ የሚፈጠረውን ነገር እኔ ልቋቋመው አልችልም። እኔ ያለሁት እዚህ ካንቺ ጋር ነውና በእያንዳንዱ ነገር ለምን እንደዚህ እንሆናለን? አንድ ሴት በመጣ ቁጥር ህይወታችን ውስጥ እኔና አንቺ ከዚህ ቤት እወጣለሁ አትውጪ በሚል ለምን እንጨቃጨቃለን? ይሄ ነገር እኔን በጣም ስልችት ብሎኛልና በቃ እነዚህ ነገሮች ማለፍ አለብን። ነገም ዛሬ ብቻ አይደለም ነገ ምን እንደሚፈጠር አናቅምና እኔ በዚህ ልክ እንደዚህ አንቺ መሆንሽን አልደግፈውም ብሎ ነበርና በዚህ በአንድ በኩል ብሩክም ቢሆን ልክ ነው። ምክንያቱም ደግሞ እሱ የሚቆጣጠረው ነገር አይደለም። እነሱ ጋር ያለውን ነገር እሱ ምንም ሊያደርገው አይችልምና በዚህ ጉዳይ ሀይሚን ብትሆን ልትነቃ ይገባል። ሆን ብለው እነሱን ለማጣላት በሚመጡ ሰዎች ዙሪያ ሁላ መረበሽና ወደኋላ ማፈግፈግ የለባትም። ሁል ጊዜ ዛሬ ነገ ደግሞ ሲሆን ከነገ ደግሞ ሌላ ቀን ሲመጣና ያላቸው ነገር እያጠነከሩ ወደፊት ወደ ትዳርን መግባት ሲያስቡና ትዳር ውስጥም ሲገቡ ከዚህም በላይ በጣም ብዙ ነገሮች ሊፈጠሩ ይችላሉና እነዚህን ነገሮች ጠንካራ ሆና ማለፍ እና መልመድም ያለባት አሁን ላይ ነው። ብዙ ነገሮችን እንደምታሳልፍ ግልጽ ነው። ወይም ደግሞ ጠንካራ እንደሆነች ብዙዎች ይመሰክሩላታል። ከሆኖም ግን አሁን ላይ ያለባትን ነገር አቁማ ጠንካራ ሆና ምናልባትም ከጎኑ ሆና ከብሩክ ጎን ሆና የሚመጡትን ሴቶች ማሳፈርና መመለስም መቻልም ሀይሚ የሚኖርባት ጊዜ ላይ ናት ብለውናል። እና እኔም ያው ከውስጥ መስመር የሚያደርሱኝን መረጃዎች እየሰበሰብኩ ነው ወደ እናንተ ይዤላችሁ የምመጣው። ያው እንግዲህ በስተመጨረሻም ብሩክ ሀይሚ ያለችበት ቦታ የሸኛት ቦታ ድረስ ሄዶ እንደዚህ ሊሆኑ እንደማይገባቸውና ብዙዎች ሀይሚና ብሩኬን የሚወዱና በውስጥም በጣም ብዙዎች የሚነግሩትን የሚመክሩትን ነገር ሄዶ ሀይሚን ዝቅ ብሎ እንደጠየቃት እንግዲህ ሰምተናል። ከዚህም በኋላ ብዙ መልካም ነገሮች ጥሩ ነገሮች ወደ እነሱ እንደሚመጡ ሙሉ ተስፋ አለን። ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሆኑኝ። ላይክ ሼር ማድረግ አይረሳ። ሰላም ቆዩኝ።